ስንቶቻችንን በገዛ ገላችን ውስጥ እስረኛ ሆነን የምንኖረው? በውጭ ስንታይ ሙሉ ጤነኛ፣ ቆንጆ፣ ፈገግታ የማንነፍቅ፣ ነገር ግን ጓዳ ስንገባና ከራሳችን ጋር ስንሆን ማንም የማያውቀው ማንም ሊረዳን የማይችለው የውስጥ ሰንሰለት አስሮን በየቀኑ በዝምታ የምንሰቃይ። አንዳንዶቻችን በክፉ ልማድ ታስረናል፣ ሌሎቻችን ደግሞ ባልተገባ የሰው ፍቅር ወይም ግንኙነት ተተብትበን የማንነቃበት አዚም ውስጥ ውርጠን ብለን ተስፋ ቆርጠናል። ነገር ግን አንድ አስገራሚ እውነት ልንገራችሁ። ፈጣሪ ሰውን ሲፈጥር የሰጠው ትልቁ ስጦታ ነፃ ፈቃድን ነው። ማንም ምንም የቱንም ያህል ኃይለኛ ቢመስል የእናንተን ነፃነት ለዘላለም ሊነጥቅ አይችልም። ዛሬ የምነግራችሁ በመንፈሳዊም ሆነ በስነ ልቦና የታሰረን ማንነት የመፍቻ ምስጢሮች የብዙ ሰዎችን ሕይወት የቀየሩ፣ ከጨለማ ሆነ ብርሃን ያወጡና እናንተም ጋር ዛሬውኑ ትልቅ ለውጥ የሚያመጡ ናቸው። እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም የነገዋ ፀሐይ በነፃነት እንድትወጣላችሁ ይህ መልእክት ከፈጣሪ የተላከ ቁልፍ ሊሆን ይችላልና። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። ሰውነታችንና ነፍሳችን የተሳሰሩ ናቸው። መንፈሳዊው ዓለም ሲታወክ ስነ ልቦናችን ይረበሻል። አእምሮአችን በጭንቀት ሲታሰር ደግሞ መንፈሳዊ ሕይወታችን ይዝላል። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 7 ቁጥር 15 ላይ የማልፈልገውን ክፉን ነገር አደርጋለሁና የምሰራውን አላውቅም እንዳለው ብዙዎቻችን ልናቆመው እየፈለግን ግን ደግሞ አቅም አጥተን የምንጓዝበት የጨለማ ሕይወት አለን። ታዲያ ይህ የታሰረ ማንነት ከየት ይመጣል? እንዴትስ ይፈታል? የታሰረ ማንነት በሁለት ዋና ዋና መንገዶች ወደ ሕይወታችን ይገባል። አንደኛው በገዛ ፈቃዳችን በትንሹ እየሞከርነው ሄደን በኋላ ግን ጌታ ሆኖ የሚገዛን ክፉ ልማድ ነው። የስነ ልቦና ባለሙያዎች ይህንን አዲክሽን ወይም ሱስ ይሉታል። ቤተ ክርስቲያናችን ደግሞ የኃጢአት ባርነት ትላለች።